ኢትዮጵያ አሰብን የምታስመልስበት ሶስት መንገዶች። ኢትዮጵያ ወደ ቀይ ባህር እንድትመጣ የሚፈልጉ ሀገራቶች እነማን ናቸው? ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። አዳዲስ ወቅታዊ ዜናዎችንና ትንታኔዎችን አጠናቅረን የምናቀርብበት ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያለን ለዛሬ ወዳዘጋጀነው ዘገባ እናልፋለን። ኢትዮጵያ ወደ ቀይ ባህር መመለስ በምትችልበት ሁኔታ ከጂኦፖለቲካዊ ጠቀሜታ አንጻር በቀጥታም ሆነ በተዘዋዋሪ የሚጠቀሙ ሀገራቶች አሉ። ከነዚህም በጂኦፖለቲካዊ ጠቀሜታ አንጻር ሊጠቀሙ የሚችሉ ዋና ዋና ሀገሮችና ምክንያቶቻቸውን እንደሚከተለው እናቀርብላቸዋለን። የመጀመሪያው የአጎራባች ሀገራቶች ናቸው። በተለይም ወደብ የሚያስገኙላት ጅቡቲ። ምንም እንኳን ኢትዮጵያ ሌላ አማራጭ ብታገኝ የጅቡቲ ወደብ አገልግሎት ገቢ ሊቀንስ ቢችልም ኢትዮጵያ ኢኮኖሚያዋ የበለጠ ሲያድግና ንግዷ ሲሰፋ በአጠቃላይ የቀጠናው ንግድ ይጨምራል። ከዚህ በተጨማሪ የትራንስፖርት መሰረተ ልማትና የክልላዊ ትስስር ሪጂናል ኢንተግሬሽን በመሳሰሉት ከኢትዮጵያ የምታገኘው የሎጂስቲክ ጥቅም ይጨምራል። ሶማሌላንድ እውቅና ካገኘች ኢትዮጵያ አሰብን በተቆጣጠረችበት ማግስት ተጨማሪ የወደብ አገልግሎት በውል ከሶማሌላንድ ታገኛለች። ተቋርጦ የነበረው ውልም ይታደስና ሶማሌላንድ ለረጅም ጊዜ ስትፈልገው የነበረውን ዓለም አቀፍ የእውቅና ጉዳይ ላይ ከፍተኛ ጂኦፖለቲካዊ ድጋፍ ታገኛለች። በተጨማሪም ከኢትዮጵያ ጋር ያለው ወታደራዊና የኢኮኖሚ ትስስር ለክልላዊ ደህንነቷ ልማቷ ወሳኝ ይሆናል። ሱዳንና ደቡብ ሱዳን። መረጋጋት ካለ ኢትዮጵያ የቀይ ባህር ተጠቃሚ መሆን በምስራቅ አፍሪካና ቀይ ባህር ቀጠና ውስጥ አዲስ የኃይል ሚዛን ይፈጠራል። ይህ ደግሞ በሱዳንና በደቡብ ሱዳን የወደብ ተጠቃሚነታቸውን ጨምሮ የኢኮኖሚና የፖለቲካ ግንኙነት ላይ አዎንታዊ ተጽዕኖ ያሳድራል። ደቡብ ሱዳን በተለይ ወደብ አልባ ሀገር እንደመሆኗ የምታወጣውን ነዳጅ በአሰብ በኩል ለውጭ ገበያ ታቀርባለች። ሌሎች የመካከለኛው ምስራቅና ዓለም አቀፍ ተዋናዮች የባህረ ሰላጤው ሀገሮች እንደ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ። እነዚህ ሀገሮች በቀይ ባህር ላይ ትልቅ የንግድና የስትራቴጂ ጥቅም አላቸው። ኢትዮጵያ የቀይ ባህር ብታገኝ የኢኮኖሚ አቅሟ እየጨመረ በሄደ ቁጥር ለንግድና ለኢንቨስትመንት አዲስና የተሻለ አማራጭ መፍጠር ትችላለች። ይህ ደግሞ የንግድና የሎጂስቲክ አማራጮች በመጨመራቸው የቀይ ባህርን የንግድ መስመርና ደህንነት ብልጽግና ለማረጋገጥ የሚደረገው ጥረት ተጠናክሮ ኢትዮጵያ በክልሉ ጠንካራ የኢኮኖሚ አጋር ትሆናለች። ቻይና በምስራቅ አፍሪካ ቀይ ባህር ቀጠና ትልቅ የኢኮኖሚና የጂኦፖለቲካዊ ጥቅም አላት። ኢትዮጵያ ወደብ ብታገኝ የቻይና የንግድ እንቅስቃሴና የባቡር መስመሮች እንደ አዲስ አበባ ጅቡቲ መስመር ያሉ የበለጠ ትርፋማ ሊሆኑና ቻይና በክልሉ ያላትን የኢንቨስትመንት የንግድ ግንኙነት ማስፋፋት ትችላለች። እንደዚሁም በኢትዮጵያ በኩል ወደ መላው አፍሪካ መግባት ትችላለች። በሌላኛው በኩል ጂኦፖለቲካዊ ጠቀሜታዎችም አሉት። የኃይል ሚዛን መፈጠር፣ ባላንስ ኦፍ ፓወር። የኢትዮጵያ ባህር ኃይልና የባህር በር ማግኘቷ በቀይ ባህር ቀጠና ውስጥ የጂኦፖለቲካዊ ሚናዋን ከፍ ያደርጋል። ይህ ደግሞ ቀደም ሲል በባህር ዳርቻቸው ሀገሮችና በውጭ ባሉ ሀያላን ሀገራቶች የበላይነት የነበረውን የኃይል ሚዛን እንዲቀየር ያደርጋል። ምናልባትም የባብኤል መንደር ለመጠበቅ ከፍተኛ ወጪ እያወጡ ያሉ ሀገራት ኢትዮጵያ ቀጠናውን እንድትጠብቀው አሳልፈው ሊሰጧት ይችላሉ። ወደብ ማግኘት ለኢትዮጵያ ኢኮኖሚያዊ ጥቅም ከመስጠት በተጨማሪ በቀጠናው ውስጥ በንግድና ደህንነት ዙሪያ ባለብዙ ወገን ትብብር የመፍጠር አቅሟን ያጠናክራል። በተለይ የቀይ ባህር የባህር ላይ ደህንነት ወሳኝ በሆነበት በዚህ ጊዜ ኢትዮጵያ እንደ አንድ ቀጥተኛ ተዋናይ በመሳተፏ ለክልሉ መረጋጋት አስተዋጽኦ ሊያበረክት ይችላል። ኢትዮጵያ ወደ ቀይ ባህር ብትመጣ ከሚፈልጉ ሀገራቶች ዋነኛዎቹ እስራኤልና አሜሪካ ናቸው። ኢትዮጵያ ቀይ ባህር ላይ ኃይሏን ብታሰፍር አሰብን ወይንም ሌላ ስትራቴጂካዊ ወደብ ብትይዝ እስራኤል እና አሜሪካና አውሮፓ የየራሳቸው የሆነ የተወሳሰበ ጂኦፖለቲካዊ ጥቅም ያገኛሉ። እስራኤል በቀይ ባህር ደህንነት ላይ ከፍተኛ ፍላጎት ያላት ሲሆን በተለይም የባብኤል መንደብን ወሳኝ የውሃ መስመር ደህንነት ትከታተላለች። ኢትዮጵያ በባህር ዳርቻ ላይ ጠንካራ ወታደራዊ አቅም ማግኘቷ በክልሉ ውስጥ ያለውን የአረብ ሀገራት የበላይነት ሚዛን ሊቀንስ ይችላል። እስራኤል ከአረብ ሀገራት ጋር ባላት ውጥረት ምክንያት የኢትዮጵያ ጥንካሬ አዳዲስ ስትራቴጂካዊ አገራቶችን እንድትፈጥር ወይንም የነባር አጋሮችን አቋም እንድትደግፍ ያስችላታል። ለዚህም እስራኤል ወደ ቀይ ባህር እንድትመጣ ከፍተኛ እገዛ ታደርጋለች። ቀይ ባህር የኢራን ወታደራዊና ተጽዕኖ ማሳረፊያ ሙከራዎች የሚደረጉበት ስትራቴጂካዊ መስመር ነው። ኢትዮጵያ ወደብ
ላይ ቁጥጥር ብታደርግ በተለይም ኢራን ወይንም ተኪ ኃይሎቿ እንደ የመኑ ሁቲ ባሉበት አካባቢ እስራኤልና አጋሮቿ የባህር ላይ ደህንነትን ለማስጠበቅና የኢራንን እንቅስቃሴ ለመክታት ከኢትዮጵያ ጋር የደህንነት ትብብር በመፍጠር የኢትዮጵያን ጡንቻዎች ያፈረጥማሉ። የኢኮኖሚ ደህንነት አሰብ ወደብ የኢትዮጵያን ኢኮኖሚ እድገት ያፋጥናል። ኢትዮጵያ ኢኮኖሚያዋ ባደገ ቁጥር ለእስራኤል ኢንቨስትመንቶች እና የንግድ ልውውጦች ሰፊ ድልን ይፈጥራል። በተጨማሪም የኢትዮጵያ የባህር ኃይል መኖር ለኤላት ወደብ የሚያመጣው የንግድ መስመር ደህንነትን ለማረጋገጥ ቀጥተኛ አጋርነትን ለእስራኤል ይሰጣታል። ለአሜሪካ የሚኖረው ጂኦፖለቲካዊ ጥቅም አሜሪካ የዓለም አቀፍ የንግድ መስመሮች ደህንነት፣ የአሸባሪነትን መከላከልና በክልሉ የቻይናን ተጽዕኖ መክታት ላይ ትኩረት አድርጋ ትሰራለች። ቀይ ባህር በዓለም የንግድና የኢነርጂ ፍሰት ወሳኝ መተላለፊያ ነው። ኢትዮጵያ የባህር ኃይልና የወደብ ባለቤት ብትሆን ከዓለም አቀፍ አጋሮች ጋር በመሆን የባብኤል መንደብን መተላለፊያ ደህንነት የማስጠበቅ አቅም ያላት ጠንካራ ተዋናይ ትሆናለች። ይህ ደግሞ በባህር ላይ የሚደርሱ የሽብር ጥቃቶችንና የዝርፊያ ሙከራዎችን ለመከላከል ለአሜሪካ ትልቅ እገዛ ያደርጋል። ሌላኛው የቻይናን ተጽዕኖ ለመገደብ ኢትዮጵያን አሜሪካ ትደግፋታለች። ቻይና በጅቡቲ የጦር ሰፈር ያላት ሲሆን በመሰረተ ልማትና በኢኮኖሚ በኩልም በአካባቢው ያላትን ተጽዕኖ እየጨመረ ነው። ኢትዮጵያ የራሷ ወደብና ወታደራዊ ኃይል ካላት የአሜሪካ የረጅም ጊዜ አጋርነትና ድጋፍ በማግኘት ለቻይና አማራጭ የሆነ የፖለቲካና የኢኮኖሚ ማዕከል መሆን ትችላለች። ይህ ደግሞ አሜሪካ በቀጠናው ያላትን ስትራቴጂካዊ አቋም ለማጠናከር ይጠቅማታል። በሌላ በኩል ደግሞ ዋነኛ ተጠቃሚ የሚሆኑት የአውሮፓ ሀገራቶች ናቸው። አውሮፓ ከእስያ ጋር የምታደርገውን የንግድ ልውውጥና የነዳጅ አቅርቦት በስዊዝ ካናልና በቀይ ባህር በኩል ይጓዛል። ኢትዮጵያ የባህር ኃይልና የባህር በር ብታገኝ ለዚህ ወሳኝ የንግድ መስመር ተጨማሪ የደህንነት ዋስትና የሚሰጥ አጋር ትሆናለች። ይህ ደግሞ እንደ ሆርሙዝ ስትሬት ባሉ የውጥረት አካባቢዎች ላይ ጥገኝነትን ይቀንሳል። የኢሚግሬሽንና የስደት መቆጣጠርን ለአውሮፓ ታበረክታለች። የአፍሪካ ቀንድ አካባቢ የብዙ ስደተኞችና ፍልሰተኞች መነሻ ነው። ኢትዮጵያ ወደብ የማግኘቷ ኢኮኖሚያዊ እድገቷን በማፋጠን የዜጎችን የኑሮ ሁኔታ በማሻሻልና የሥራ ዕድል በመፍጠር የህገወጥ ስደትን ለመቀነስ አስተዋጽኦ ታደርጋለች። የተረጋጋችና የበለጸገች ኢትዮጵያ ለአውሮፓ ትልቅ የስደት መቆጣጠሪያ ጥቅም አላት። ከዚህ በተጨማሪ የአውሮፓ ሀገራቶች በኢትዮጵያ ላይ ትልቅ የሆነ ኢንቨስትመንት በማድረግ ራሳቸውንም እንደዚሁም ኢትዮጵያን ለመጥቀም ትብብራቸውን አጠናክረው ይቀጥላሉ። ኢትዮጵያ አሰብን ለማስመለስ ወይንም ወደ ቀይ ባህር ላይ አስተማማኝ መዳረሻ ለማግኘት የምትችልባቸው ዋና 3 የሆኑ መንገዶች አሉ። እያንዳንዳቸው የየራሳቸው የሆኑ ህጋዊ፣ ፖለቲካዊና ጂኦፖለቲካዊ ምክንያቶች አሉ። ከነዛም መካከል የመጀመሪያው ታሪካዊና ህጋዊ ዳራ የኢትዮጵያ አቋም። ኢትዮጵያ አሰብ ላይ ያላትን የይገባኛል ጥያቄ በዋናነት የምትመሰረተው በሚከተሉት ነጥቦች ላይ ነው። የመጀመሪያው የሽግግር መንግስት ውሳኔ፣ የ1993ቱ ስህተት። አሰብ ከኢትዮጵያ የተገነጠለው በ1993 የኤርትራ ነጻነት እውቅና ሲሰጥ ነው። በኢትዮጵያ በኩል ያለው ዋና መከራከሪያ ያኔ የነበረው የኢትዮጵያ ሽግግር መንግስት ወይንም ኢፒአርዲኤፍ ጊዜያዊ በመሆኑ የሀገሪቱን ታሪካዊ ግዛት ወይንም ሉዓላዊ ግዛት ለአንዴና ለመጨረሻ ጊዜ የመስጠት ህጋዊ ስልጣን አልነበረውም የሚል ነው። በተጨማሪም ኤርትራ የነጻነት ህዝበ ውሳኔ ስታደርግ ኢትዮጵያ ወደብ አልባ ሆና እንዳትቀር የሚደረግ የፖለቲካ ወይንም ህጋዊ ስምምነት አልተደረገም። በመቀጠል የአፋር ብሔረሰብ ጥያቄ ነው። አሰብና ደቡባዊ የኤርትራ የባህር ዳርቻ የአፋር ብሔረሰብ መሬት ሲሆን ይህም የአፋር ማህበረሰብ በኢትዮጵያና በኤርትራ ተከፋፍሎ ይኖራል። ኢትዮጵያውያን ምሁራን አሰብ ከኤርትራ ደጋማ አካባቢዎች ይልቅ ከኢትዮጵያ የአፋር ክልል ጋር ሰፊ ታሪካዊ፣ ባህላዊና ኢኮኖሚያዊ ትስስር እንዳለው ይከራከራሉ። አሰብ የኢትዮጵያ ዋና ወደብ ሆኖ ሲያገለግል የነበረውም በዋናነት የአፋርን ክልል አቋርጦ በሚሄድ መንገድ ነው። ከዚህ በተጨማሪ የጂኦግራፊና ኢኮኖሚያዊ አስፈላጊነት አሰብ ከኢትዮጵያ ዋና ከተማና የኢኮኖሚ ማዕከል ወደብ በቅርብ ርቀት ላይ የሚገኝና በታሪክም ለኢትዮጵያ የንግድ እንቅስቃሴ ከ90 በመቶ በላይ የሚሸፍን ወሳኝ ወደብ ነበር። አሁን ኢትዮጵያ በዓለም ላይ በብዛት በህዝብ ብዛት ሁለተኛዋ ወደብ የሌላት ሀገር በመሆኗ ከ130 ሚሊዮን በላይ ህዝብ የባህር መዳረሻን የህልውና ጉዳይ አድርጎ እንድትመለከተው አስገድዷታል። በሁለተኛ ደረጃ የሚጠቀሰው አሰብን ለማስመለስ ወይንም መዳረሻ ለማግኘት የሚረዱ አማራጮችን መፈለግ ነው። አሰብን ማስመለስ ወይንም ሙሉ በሙሉ በሉዓላዊነት ስር ማድረግ። ከዚህ በተጨማሪ መዳረሻ ለማግኘት ለረጅም ጊዜ በኪራይ መቆጣጠር በዋናነት የሚቻለው በሚከተሉት መንገዶች ነው። የመጀመሪያው ዲፕሎማሲያዊና ድርድር የሆነ መንገድን መከተል ነው። ዘ ዲፕሎማቲክ ፓዝ ይሉታል። ይህ መንገድ በዓለም አቀፍ ደረጃ
የሚመከር ብቸኛው ሰላማዊና ዘላቂ መፍትሄ ያደርጉታል። ከዚህ ጋር በተጨማሪ ረጅም ጊዜ የሆነ የኪራይ ስምምነትን በማድረግ ኢትዮጵያ የአሰብን ወደብ ወይንም የባህር ዳርቻ ክፍልን ለረጅም ዓመታት ለምሳሌ ለ50 ወይንም ለ99 ዓመታት የምትከራይበትን ስምምነት ከኤርትራ ጋር መፈረም ትችላለች። ይህ ሞዴል የኤርትራን ሉዓላዊነት ያከብራል፣ ነገር ግን ኢትዮጵያ ወደብ ላይ ሙሉ አስተዳደራዊና የንግድ ቁጥጥር እንድታገኝ ያስችላታል። በዚህ መንገድ ለሁለቱም ሀገራት የጋራ ኢኮኖሚያዊ ጥቅም፣ ኤርትራ የኪራይ ክፍያ ስታገኝ ኢትዮጵያ የባህር በር ታገኛለች። በዚህም ዘላቂ ሰላምን ሊያሰፍን ይችላል። የልዩ አስተዳደር ስምምነት ስፔሻል ኢኮኖሚክ ዞን በማድረግ ጆይንት አድሚኒስትሬሽን መፍጠር ነው። አሰብን ለሁለቱም ሀገራት ጥቅም እንዲሰጥ በጋራ የሚተዳደር ልዩ የኢኮኖሚ ቀጠና ማድረግ። ይህ ደግሞ የጉምሩክና የጸጥታ አጠባበቅ በጋራ መምራትን ያካትታል። የመሬት ልውውጥ ላንድ ስዋፕ ምንም እንኳን በአፍሪካን ብዛም ያልተለመደ ቢሆንም ኢትዮጵያ በምላሹ ሌላ የድንበር አካባቢ ለኤርትራ በመስጠት የአሰብን ሉዓላዊነት ወይንም መዳረሻ መቀየር የሚቻልበት የፖለቲካ ድርድር ሊኖር ይችላል። በሁለተኛው መንገድ የምናየው ህጋዊና ዓለም አቀፍ የፍርድ ሂደት ነው። ዘ ሌጋል ፓዝ ኢትዮጵያ በታሪካዊና ህጋዊ መከራከሪያዎች ላይ ተመርኩዛ ጉዳዩን ወደ ዓለም አቀፍ የፍትህ አካላት ልትወስድ ትችላለች። ዓለም አቀፍ ፍርድ ቤት ICJ ኢትዮጵያ የ1993ቱን የሽግግር መንግስት ውሳኔ የሀገሪቱን ሉዓላዊነት የመወሰን ስልጣን ያልነበረው መሆኑን በመከራከር ጉዳዩን ወደ ዓለም አቀፍ የፍርድ ቤት ICJ ልትወስድ ትችላለች። እነዚህ ሁሉ አልሳካ ቢሉና የመጨረሻው አማራጭ የሚሆነው ወታደራዊና የኃይል አማራጭ ነው። ዘ ሚሊተሪ ፎርስ ኦፕሽን። የአማራጭ በፖሊሲ ደረጃ ቢጠቀስም እጅግ አደገኛና በዓለም አቀፍ ደረጃ ተቀባይነት የሌለው መንገድ ነው። ለኢትዮጵያ ግን የመጨረሻው ውሳኔዋ ነው። ኢትዮጵያ ባላት ወታደራዊ አቅም የተነሳ በኃይል መያዝ ትችላለች። አኔክሴሽን ባይ ፎርስ ይሉታል። ኢትዮጵያ ወታደራዊ ኃይልን በመጠቀም አሰብን ከኤርትራ ግዛት ነጥቃ በቁጥጥሯ ስር ማድረግ ትችላለች። ይህ ድርጊት ወዲያውኑ በኢትዮጵያና ኤርትራ መካከል ሙሉ ጦርነትን ያስከትላል። ከዚህ በላይ በዓለም አቀፍ ሕግ የሌላ ሀገር ሉዓላዊነትን እንደ መጣስ ተደርጎ ስለሚወሰድ ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ልትወገዝ፣ ማዕቀብ ሊጣልባትና ሌሎች የውጭ ኃይሎች እንደ አሜሪካ፣ አውሮፓ፣ ቻይና፣ አረብ ሀገራት በግጭቱ ጣልቃ እንዲገቡ መንገድን ይከፍታል። ይህም የኢትዮጵያንና የቀጠናውን ደህንነት ሙሉ በሙሉ ያናጋል። ነገር ግን ተስፋቸው ከኢትዮጵያ ጋር በመሆኑ የተነሳ በተዘዋዋሪ ኢትዮጵያን በመደገፍ ጦርነቱ በአጭር ጊዜ እንዲቋጭ ያደርጋሉ። በአሁኑ ጊዜ ኢትዮጵያ አሰብን ለመመለስ የምትከተለው ዋነኛ ስትራቴጂ የዲፕሎማሲያዊና የኢኮኖሚ ትስስርን በማጠናከር ወደብ ላይ መዳረሻ ማግኘት ነው። ይህ ደግሞ የኤርትራ መንግስትን በጋራ ጥቅም ላይ የተመሰረተ ስምምነት እንዲስማማ ያስገድደዋል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። መልካም ጊዜን ተመኘን።